አትፈታተኝ። ያው እንግዲህ እንደሰማችሁት ዛሬ ሚስትና ምርጫው ያበቃል። ለዚህ ምክንያቱ ጄሪን የትዳር አጋሪ አድርጌ መርጫታለሁ። ከዚህ በኋላ በእኔ ቤተሰብ ስም የምትጠራ ይሆናል። ለዚህ ምስክሬ ቀለበታችን ነው። አቶ አምናን በስተመጨረሻ ስተሰራ ጄሪን የቀለበት ፕሮግራም አዘጋጅቶ ቀለበት አደረገላት። እጅግ የሚያሳዝነው ነገር በቀለበቱ ግን ምን አይነት ሰርፕራይዝ መጣለት? የማን እጅ ነው ተቆርጦ በቦክስ የመጣለት በሳጥን የተላከለት? እጅግ የሚያሳዝንና ልብ የሚሰብር ጉዳይ። ወይዘሮ ሰማሃል አሁንም በከባድ ህመምና ስቃይ ውስጥ ነው ያለችው። ወይዘሮ ሜርሲን አሁንም ወይዘሮ ሰማሃልን እስከ መጨረሻው ለማሰናበት ቆርጣ ተነስታለች። ጄሪ በሰራችው ተንኮል አብራን በእጇ ብታስገባውም እውነቱ ሲወጣ ግን መዋረጃዋ ከባድ ነው። እጅግ የሚያሳዝንና እጅግ ልብ የሚሰብር ጉዳይ። ፔሪ እሷ እንዳልመረዘችውና እሷ ከዚህ ጉዳይ ነፃ እንደሆነች ወይዘሮ ዛህራ ብትነግረውም አቶ አምናን ግን አንቺም ከፈለግሽ ከዚህ ቤት ሻንጣሽን ይዘሽ መውጣት ትችላለሽ፣ በውሳኔ ጣልቃ አትግቢ፣ ማስረጃና መረጃ አለኝ ሲል ወይዘሮ ዛህራን አመነጫጨቃት። ወይዘሮ ዛህራ ፔሪን እነሱ እንዳልጎዱሽ እንዳልሰበሩሽ አንቺ እውነት እንዳለሽ ማሳየት አለብሽ፣ መበርታት፣ መጠንከር፣ ህመምሽን በውስጥሽ መቅበር፣ ፈገግታሽን ማሳየት ስትል መክራታለች። ወይዘሮ ፔሪን አሁንም ከባድ ህመም እያሰቃየቻት ነው። የሚገርመው ነገር አሁንም በዚህ ህመም ውስጥ ሆና ለአቶ አምናን ነው የምታስበው። በንዴት ከባድ ውሳኔ ወሰነ ይመስለኛል። እማዬ ጄሪን እኮ አያፈቅራትም፣ ግን አብረው ተኝተው አገኟቸው። በስተመጨረሻም እኮ ቀለበት ሊያደርግላት ነው። እማዬ የማይሆን ህይወት ውስጥ እየገባ ነው። እማዬ ህይወቱን እያበላሸ ነው። በመጀመሪያም እነሱ እንዲህ እንዲሆንላቸው ነበር የሚፈልጉት። ባላሰበው ሁኔታ እጃቸው እንዲገባ ነበር የሚፈልጉት። ወይዘሮ ፔሪ እጅግ የሚያሳዝና እጅግ ልብ የሚሰብር ጉዳይ። ወይዘሮ መርሲና አሁን ሕክምናዋን አጠናቃ ማስታወስ መጀመር አለባት። ምክንያቱም እጅግ የሚያሳዝነው ነገር የእሷ ሁኔታ ነው አሁን ልጁ ሌላ ውሳኔ እንዲወስን ያደረገው። ሜቢ እናቴን ለማስደሰት ይላል፣ ግን አሁንም ውስጡ እየተቃጠለና ውስጡ እያረረ ነው። ጄሪን ቀለበት ስላረገላት ፔሪ ውሳኔ ልክ ከሆነ እኔ ምንም ችግር የለብኝም፣ አንተን ለመርሳት ቀላል ነው፣ አንተ ግን እኔን ለመርሳት ይከብድሃል ትለዋለች። እሱም ሸዋር ቤት ገብቶ ምን ያህል ስሜታዊ ሆኖ አይተናል። በፍጹም በመጠጥ እኔ አልሰከርኩም፣ የሆነ ነገር ሁኛለሁ፣ እንዴት ከትዳር በፊት አብረን እናድራለን እያለ ጄሪንም ሲቆጣት አይተናል። አቶ አምናን ፔሪን ለማናደድ እና ፔሪን ለመበቀል ነው እንጂ የእውነት ጥሩ ውሳኔ እንዳልወሰነ ጠንቅቆ ያውቃል። ይህ ቀለበቱ ፕሮግራምም ሁሉም በሚገርም ስሜት ውስጥ ነበሩ። አቶ አምናንም ከፔሪ ላይ አይኑ መንቀል አልፈለገም። ወይዘሮ ሰማሃልም እጅግ ልቧ ተሰብሮ በህመም ውስጥ ሆና ደስ ያላት እየመሰለች ውስጧ እየቆሰለ አይተናታል። ወይዘሮ ዛህራም የጊዜ ጉዳይ ነው እንጂ እውነታው መውጣቱ ሀቁ መፈንዳቱ አይቀርም። የፔሪ ነጻነት ሲታወጅ የዚያ ጊዜ አቶ አምናን በጸጸት ሲገረፉና በጸጸት ሲሰቃዩ ማየት እፈልጋለሁ። እኔ እውነቱን ለማስረዳት ስሞክር እንደዚያ አመነጫጭቆኛል። ሲፈን አሁን ሁሉንም ነገር እያወቀች ነው። ግን ያልገባኝ ነገር ሲፈን እዚህ ቤት የነበረች የአንዲት የቤት አጋዣቸው ልጅ ትመስላለች። ለበቀልና ለልክ ወይም ለተንኮል የመጣች ትመስላለች። ለአቶ አምናን የሚስት ውድድርነት ነው የመጣ ነው። ግን እሱ ከወይዘሮ ጄሪ ጋር ስለተግባባ ጄሪ መርጦ ነው ትላለች ለወይዘሮ ሰማሃል። ወይዘሮ ሰማሃልም እኔ ያንቺ የቅርብ ሰው ነኝ፣ እስኪ ስለ ፊት ታሪክሽ ንገሪኝ፣ ስለ አምናን አባት እስኪ ንገሪኝ ስትላትም ስለ አባቱ አታንሽብኝ እያለች እጅግ ስሜታዊ ሆና ልቧ ተሰብሮ ስታለቅስ አይተናታል።
ወይዘሮ ሜርሲን በእርግጥ የአምናን ያክስቱ እንደሆነች እናውቃለን። ስለዚህ ለበቀልና ለልክ ለሆነ ጥፋት እንደመጣች ጠንቅቃ ታውቃለች። ይህን ነገር ማስታወስ ያልፈለገችው ስለምንድን ነው? በሰርጉ ቀንስ የእጅ ቁራጭ የተላከላቸው ምን አይነት ጥላት ቢሆን ነው? የማን ነው ጥላት? የአምናን ወይስ የወይዘሮ ሜርሲን? የማን ወይስ የወይዘሮ ሰምሃል? እጅግ የሚገርምና እጅግ የሚደንቅ። ወይዘሮ ሰምሃል አንተ እንደዚህ ሆነ ስላየው ደስ ብሎኛል ልጄ። እኔ ህይወቴ ሳያልፍ በህይወት እያለው ያንተ ደስታ የህይወት አጋሬ ብላ የመረጥካትን ቀለበት ስታረግ ስላየው እጅግ ደስ ብሎኛል ትላለች። ግን እውነታውን ስታውቅ ለዚህ ህመም ያዳረገቻት እሷ እንደሆነች ስታውቅ አይደለም ወይዘሮ ሰምሃል አምናን ራሱ ስጋዋን ዘልዝሎ ነው የሚሰቅላት። ጄሪም አሁን ነፃ የሆነችና ሁሉም ነገር ያልታወቀባት ይመስላታል። ወይዘሮ ሜርሲን ግን ቀን እየቆጠረች የሆነ ቀን ይህን እንዳረገችው አሳልፌ ከምሰጥሽ እያለች የሆነ ከባድ ነገር ልታሰራ ትችላለች። እጅግ የሚያሳዝነው ነገር ሲፈንም የሆነ ተንኮል አስባለች። ምክንያቱም ወይዘሮ ሰምሃል ስለ በፊት ታሪክሽ እስኪ ንገሪኝ፣ ከዚህ በፊት ከወይዘሮ ዛሃራ በፊት ሰራተኛ አለሽ ወይ? ማን ትባላለች? እያለች ስትጠይቃት አንዲት አጋዧን ስም ስትጠራ ሲፈን እጅጉን ትደነግጣለች። ሲፈን ቆይ ምን አይነት እቅድና ምን አይነት አላማ ነው ያላት? ለወይዘሮ ሰምሃል እየነገረቻት እያለ ለምን ደነገጠች? ለምንስ በከባድ ጭንቀት ውስጥና በከባድ ሀሳብ ውስጥ ገባች? ጄሪ ቀሚሱን አማርጭኝ ስትላት ራሱ በጣም ከባድ ስሜት ውስጥ ሆና ነበረ። ግን የቀለበቱ ፕሮግራም ላይ ሁሉም ህመማቸውን ድብቅ አድርገው ወይዘሮ ዛሃራ፣ ፔሪን፣ ሲፈን ሁሉም ሲያስመስሉ ነበረ። በተለይ ፔሪ አምናን እንደተናደደና አይኗን ከሱ ላይ መንቀል እንዳልቻለ እያየችው ነው። ግን ህመም እንዳልተሰማኝ ያንተ ደስታ ደስታዬ እንደሆነ አንተ ብትተወኝም የማይተወኝ ፈጣሪ እንዳለ እያለች ፈገግ እያለች በፈገግታዋ ስትገለው አይተናል። የዚህ መጨረሻ ምንድን ነው? የተቆረጠው እጅስ የማን ነው? የወይዘሮ ሰምሃል ድብቅ ሚስጥርስ ምንድን ነው? የወይዘሮ ሜርሲንስ ከባድ አደገኛ ጥላትስ ምንድን ነው? የአቶ አምናን ጥላት ማን ነው? እጅ ቆርጦ እስከ መላክ በሰርጉ ቀን ትልቅ ሰፕራይዝ አድርጎ የላከው ምን ያህል ከባድ ወንጀልስ ቢሰሩ ነው? ወይዘሮ ዛሃራም እንግዲህ ህመሟን ድብቅ አድርጋ ከዛ ፕሮግራም ላይ ተነስተው እየደነሱና እየጨፈሩ ነበረ። አቶ አምናንም ከፔሪን አይኑ ማንሳት አልቻለም። በጣም ስሜታዊ ሆኗል። ፈገግታዋ ግድል ፈገግታዋ በጣም እየማረከው ነበረ። በጸጸትም ሲገረፍ ነበረ። ከባድ ስህተት እንደሰራ ጄሪን ማግባቱ እሷን ለመበቀል እሷን ስሜቷን ለመጉዳት እንዳረገው ጠንቅቆ ያውቃል። ስለዚህ ፔሪን ደግሞ ይህ ውሳኔህ እኔን ለመበቀል እንደሆነ አውቃለሁ፣ ግን አንተ ብትሄድ እኔ አልሰበርም፣ ብትተወኝ እኔ አልወድቅም፣ ብትረሳኝ እኔ አልሞትም እያለች ፈገግ እያለችም ስደንስ አይተናታል። ግን መጨረሻው በጣም ይከብድ ነበረ። የተላከው ስጦታ የማን ነው? ማን ነው ይሄንን መርዶ ይዞላቸው የመጣው? የእውነት እጅህን እቆርጥልሃለሁ ወይስ እጅሽን እቆርጥልሻለሁ የሚል መልእክት ነው ያለው። ምን የሚፈጠር ይመስላችኋል?